የሊያንድሮ ትሮሳርድ ጉዳት ከምን ደረሰ? ምን አይነት ጉዳት ነው ትላንትና የገጠመው? የበርካቶቻችሁ ጥያቄ ነው። ስለ ዛሬው ጨዋታ ደግሞ ቪክተር ዮኬሬሽ ተናግሯል። በተለይ ስለ ሲቲና ስለ ሊቨርፑል ጨዋታ ትላንትና ድንቅ ምሽት ያሳለፈው ቪክተር ዮኬሬሽ የተናገረው ንግግር በርካታ የአርሰናል ደጋፊዎችን አንጀት አርሷል ማለት ነው። በዛሬው ጨዋታ ምን ይጠበቃል? ቪክተር ዮኬሬሽስ ለምን ይህንን ተናገረ የሚለውን ጨምሮ ስለ ሊያንድሮ ትሮሳርድ ጉዳትና የዕለቱን ወሳኝ ስፖርታዊ መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ይሄኛው ሁለተኛውም ቻናሌ በጣም በአጭር ጊዜ ተወዳጅነትን አትርፎ 5000 በላይ ተከታዮችን አፍርቷል። አሁንም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ በሁለቱም ቻናል በየዕለቱ የሚለቀቁ ወሳኝ የመድፉንና የስፖርታዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ ነው መወስዳችሁ። ከቪክተር ዮኬሬሽ ስለ ዛሬው ጨዋታ የተናገረውን አስደናቂ ንግግር አስቀድምና ወደ ሊያንድሮ ትሮሳርድ የጉዳት መረጃ ወስዳችኋለሁ። ቪክተር ዮኬሬሽ እንግዲህ ትላንትና በተለይ ለመድፉ ደጋፊዎች እንደ ንጉስ ሆኖ አምሽቷል። በተለያዩ ማህበራዊ ሚዲያዎች በእያንዳንዱ ሰው የፌስቡክ፣ የቴሌግራም የተለያዩ ፕሮፋይል ውስጥ ብትገቡ በአሁኑ ሰዓት ቪክተር ዮኬሬሽን ትመለከታላችሁ። ቪክተር ዮኬሬሽ ትላንትና የመድፉን ደጋፊዎች በደስታ ጮቤን ያስረገጣቸው አውሬው እንግዲህ ተነስቶበታል። በተለይ በአሁኑ ሰዓት እንዲህ መነቃቃቱ አርሰናል ለዋንጫ በቀረበበት ሰዓት ብዙዎችን አስደስቷል። ተኝቶ የነበረው አንበሳ አሁን ላይ ነቃ ማለት መጀመሩ ለመድፈኞቹ በጣም ምርጥ ዜና ነው። ታዲያ ከጨዋታው በኋላ ጋዜጠኞች ቀጥታ መጨረሻ ላይ አንድ ጥያቄ ነበር የጠየቁት። እሱም ምን ሲሉ ነበር የጠየቁት? ነገ የሊቨርፑልና የማንቸስተር ሲቲን ጨዋታ ትመለከታለህ ወይ ሲሉ ጋዜጠኞች ወዲያው ነው ጥያቄ ያቀረቡለት። ታዲያ ቪክተር ዮኬሬሽ የመለሰው መልስ እጅግ አስደናቂ ነው። እንደ አርቴታ ወይም እንደ ሌሎቹ አዎ እመለከታለሁ ሳይሆን ያለው እንደ ማንኛውም ጊዜ ትርፍ ሰዓት ካገኘው ጨዋታውን ለመመልከት እሞክራለሁ እንጂ ሰፍ ብዬ ካላየሁት ብዬ የምጓጓለት ወይም ደግሞ መስዋዕት አድርጌ ግዴታ የማየው ጨዋታ አይደለም። እንደው ትርፍ ሰዓት ካገኘው ነው ይህንን ጨዋታ የምመለከተው። ምክንያቱም ከጠይቃችሁኝ ደግሞ የሲቲና የሊቨርፑል ጨዋታ በእኛ ላይ ምንም አይነት ተጽዕኖ የለውም። ውጤቱ ተጽዕኖ ቢኖረው ኖሮ ጨዋታውን እመለከተው ነበር። ነገር ግን ምንም አይነት ተጽዕኖ የሌለው ጨዋታ ነው። በተለይ ለኛ ምንም ትርጉም የለውም። ስለዚህ ትርፍ ሰዓት ካገኘው ጨዋታውን ለመመልከት እሞክራለሁ ሲል ተናግሯል። ጋዜጠኛው በመቀጠልም ነገ ማን ቢያሸንፍ ደስ ይልሃል፣ ሊቨርፑል ወይስ ማንቸስተር ሲቲ የሚል ጥያቄ ያቀርብለታል። ታዲያ ቪክተር ዮኬሬሽም ጨዋታው ላይ ጥሩ የሆነውና ጥሩ የተንቀሳቀሰው ቡድን ያሸንፍ፣ ማንም ቢያሸንፍ ግድ አይሰጠኝም። እኛ ካሁን በኋላ ያለውን የዋንጫ ጉዞ የምንወስነው በገዛ እጃችን እንጂ ማንም እኛ ላይ ካሁን በኋላ ተጽዕኖ ሊኖረው አይችልም። ምክንያቱም በነጥብ በደንብ ርቀን ተቀምጠናል ሲል ቪክተር ዮኬሬሽ በአርሰናል እምነት እንዳለው ካሁን በኋላ የማንም ውጤት ተጽዕኖ እንደማያደርግባቸውና በራስ መተማመናቸው እጅግ ከፍ እንዳለ ተናግሯል። በርካታ የአርሰናል ደጋፊዎች የቪክተር ዮኬሬሽን ንግግር ደግፈውታል። የደገፉበት ዋነኛ ምክንያት ምን መሰላችሁ? ከዚህ በፊት በነበሩ የፕሪሚየር ሊግ የዋንጫ ዓመታት በተለይ አርሰናል ዋንጫ በተነጠቀባቸው በሲቲ በተነጠቀባቸው ዓመታት አርሰናሎች የሲቲ ጨዋታ ላይ ትኩረት ያደርጉ ነበር። ይሄ ደግሞ የራሳችሁ ጨዋታ ላይ ትኩረት ሳታደርጉ የሰው ጨዋታ ላይ ትኩረት ስታደርጉ እንድትፈሩ፣ እንድትደነግጡ፣ በራስ መተማመናችሁ እንዲሸረሸር፣ ሜዳ ላይ ካሁን ሲቲ ደረሰብኝ እንድትሉ፣ በዛ ደግሞ አይምሯችሁ በጣም ስለሚጨናነቅ በጨዋታ ላይ ጥሩ እንቅስቃሴ እንዳታደርጉ፣ ውጤት እንድታጡ የሚያደርግ ነገር ነው። በተለይ አርሰናል እየመራ ፕሪሚየር ሊጉን ዋንጫ ያጣባቸውን ዓመታት ከተመለከታችሁ ሚዲያዎች በሙሉ ሲቲ እየመጣ ነው፣ ሲቲ አርሰናልን ሊቀድም ነው፣ አርሰናል ሊበለጥ ነው እያሉ ባወሩ ሰዓት አርሰናሎች የሲቲን ጨዋታ ላይ ትኩረት ሲያደርጉ ነጥብ እንደጣሉና ዋንጫ እንዳጡ እናስታውሳለን እንጂ አርሰናል ቢያንስ በአርቴታ ስር እስካሁን 2 ንጹህ የፕሪሚየር ሊግ ዋንጫዎችን በእጁ ማስገባት የሚችልባቸው ጊዜያቶች ነበሩ። ስለዚህ ዮኬሬሽ የተናገረው ንግግር ነው የአርሰናል ተጫዋቾች፣ የአርሰናል የአሰልጣኝ አባላት፣ ስታፎች በሙሉ የአርሰናል ደጋፊዎች ጭምር ሲቲ ካሁን ነጥብ ጣለ፣ ሲቲ እንደዚህ ሆነ የሚለው ላይ ሳይሆን ትኩረት ማድረግ ያለባቸው የራሳቸው ቡድን ፐርፎርማንስ ላይ ነው። ካሸነፍን ዋንጫውን እንበላለን፣ እያሸነፍን ከቀጠልን ዋንጫው የኛ ነው በሚል ልክ ቪክተር ዮኬሬሽ እንደተናገረው ትልቅ እምነት ቡድኑ ላይ በመገንባት የራሳችሁን የቤት ስራ መወጣት እንጂ የሲቲን ጨዋታ እመለከታለሁ፣ ሲቲ ነጥብ መጣል አለበት እያላችሁ ራሳችሁን ማስጨነቅ እንደሌለባችሁ ነው የተናገረው። በጣም ትክክለኛ ንግግር ነው የተናገረው። ብዙዎች ለምን እንደዚህ ይላል እያሉ ስለሰማ ነው። ነገር ግን ቪክተር ዮኬሬሽ የተናገረው ንግግር እጅግ በጣም እንደውም ለአርሰናል የሚያስፈልግ የስነልቦና ጥንካሬ ያለው ንግግር ነው። አይታችሁ ከሆነ ፔፕ ጋርዲዮላ ሌሎች
ከታች ያሉ በተለይ ፔፕ ጋርዲዮላ ብዙ ጊዜ የሲቲ ተጫዋቾች ሆን ብለው አውቀው ስለ አርሰናል ያወራሉ። አርሰናል ይሸነፋል ካሁን በኋላ ስለዚህ እኛ እንደርስበታለን ይላሉ። ይህንን የሚሉት ምንድነው እናንተ የነሱ ንግግር ላይ ትኩረት እንድታደርጉ የአርሰናል ተጫዋቾች ሲቲዎች የተናገሩትን ፔፕ ጋርዲዮላ የተናገሩትን ትኩረት በማድረግ ወይኔ ዋንጫውን ልናጣ ነው የሚል ጭንቀት ውስጥ እንዲገቡና በጨዋታዎች ላይ ነጥብ እንዲጥሉ ለማድረግ ነው። ስለዚህ አርቴታ ደግሞ ይህንን በደንብ ያውቁታል። በተለይ ባለፉት ዓመታት ሁለተኛ ሲወጡ 3 ዓመታት እንዴት የተቃራኒ ቡድን ጫናን መቋቋም እንደሚችሉ በሚገባ ትምህርት ወስደዋል ብዬ አስባለሁ። ስለዚህ ዘንድሮ በቀላሉ የሚንሸራተት ቡድን አይደለም አርሰናል። ለዛ ነው ቪክተር ዮኬሬሽ ሲቲ የሚያሸንፍ ሊቨርፑል ያሸንፍ ምንም የሚቀየር ነገር የለም ሲል የተናገረው። በእርግጥ ዛሬ ሲቲ በአንፊልድ ነጥብ የሚጥል ከሆነ ከአርሰናል ጋር ያለው የነጥብ ልዩነት ይሰፋል። አቻ ቢወጣ በ8 ይሆናል፣ ቢሸነፍ በ9 ይሆናል። ይሄ ደግሞ ለዋንጫ ያለው ተስፋ ይጨልምበታል። አርሰናል በተረጋጋ መንፈስ ዋንጫውን እንዲያነሳና እንዲጫወት ያደርገዋል። ነገር ግን የፈለገ ቢሆን ሲቲም ቢያሸንፍም አርሰናል ዋነኛ ትኩረቱ መሆን ያለበት ቀጣይ ጨዋታዎችን ድል ማድረግ ነው። ምክንያቱም ፕሪሚየር ሊጉ ገና 13 ጨዋታዎች ይቀራሉ። እያንዳንዱን ጨዋታ እንደ ፍጻሜ እንደ ሞት ሽረት እየተመለከቱ እንደነ ዴክላን ራይስ እንደተናገሩት ዮኬሬሽ አርቴታ ጭምር እንደተናገሩት ጨዋታዎችን ለማሸነፍ መጋደል አለባቸው የሚል እምነት አለኝ እኔም። ስለዚህ በቪክተር ዮኬሬሽ ንግግር ሙሉ በሙሉ እስማማለሁ ማለት ነው። ስለ ጉዳት መረጃዎች ልውሰዳችሁ። በተለይ እንግዲህ ትላንትና ሊያንድሮ ትሮሳርድ በጣም ድንቅ ቀን ያሳለፈው የመጀመሪያውን ኳስ ለዙሜንዲ አሲስት ያደረገው እሱ ነው። በተለይ ማርቲኔሊ ቋሚ ሆኖ ሲጀምር ብዙ ጊዜ ይቸገራል። ለዛም ሊያንድሮ ትሮሳርድ ቋሚ ሆኖ በሚጀምርባቸው ቀናቶች በጣም ምርጥ ቀናትን ያሳልፋል። ታዲያ ሊያንድሮ ትሮሳርድ እንግዲህ በ89ኛው ደቂቃ ተቀይሮ ወጥቷል። የተወሰኑ ጉዳት የሚመስሉ ነገሮች ገጥሞት ነው ወዲያውኑ በክርስቲያን ኖርጋርድ ተቀይሮ የወጣው። ነገር ግን አርቴታ እንደተናገሩት ከሆነም ሁልጊዜ ስጋት አልወድም፣ ስለዚህ ስጋቱን ለመቀነስና የከፋ ጉዳት እንዳይገጥመው ነው ትሮሳርድን እየቀየርኩት፣ እስካሁን ድረስ ያን ያህል አሳሳቢ ጉዳት አይደለም ሲሉ የተናገሩ ሲሆን ነገር ግን ተጨማሪ ምርመራዎችን እንደ ማንኛውም እንደ ፕሮፌሽናል ተጫዋች እንደ ፕሮፌሽናል ቡድን እናደርግለታለን፣ ችግር ካለ የምናሳውቃቸው ይሆናል፣ ነገር ግን ምንም የከፋ ጉዳት አይመስልም ሲሉ አርቴታ ተናግረዋል። በእርግጥ የአርሰናል ደጋፊዎች ሁል ጊዜ በተለይ ዘንድሮ እያሳሰባቸው ነው፣ ተጫዋቾች ተመለሱ ሲባል የሚጎዱት ነገር እያሳሰባቸው ነው። በጣም ጥሩነቱ ግን ሳካም ኦዴጋርድም ሜሪኖም በሌሉበት ጨዋታ አርሰናል አሳምኖ 3 ጨዋታዎችን አሸንፏል። ሊድስ ዩናይትድን 4-0፣ ቸልሲን 1-0፣ ትላንትና ደግሞ ሰንደርላንድን በአሳማኝ ሁኔታ 3-0። በተለይ የካይ ሃቨርት ወደ ሜዳ መምጣት ኦዴጋርድ ወደ ቋሚነት የመመለስ እድሉ ጠባብ ሊሆን እንደሚችል ያሳየ አቋም ነው እያሳየ የሚገኘው። ካይ ሃቨርትስ ለቪክተር ዮኬሬሽ አሲስት ያደርጋል፣ ተከላካዮችን በአስደናቂ ሁኔታ ይረብሻል፣ የአርሰናል የአጥቂ ቁጥሮችን ወደፊት እየሄደ ያበዛል፣ ወደኋላ በመመለስ ይከላከላል። በተለይ አሁን ትላንትና ካይ ሃቨርትስ ገና የመጀመሪያው አጋማሽ ላይ ዴቪድ ራያ ስህተት ሰርቶ የሰንደርላንዱ ተጫዋች ብሮቢ ግብ ሊያስቆጥር ደርሶ ከጎል ላይ እንግዲህ እንዴት አድርጎ ካይ ሃቨርትስ እንዳወጣው አይታችኋል። ስለዚህ ካይ ሃቨርትስ በመከላከሉም የመሃል ሜዳ ቁጥርን በማብዛትም ወደፊት በመሄድና ተከላካዮችን በመረበሽ እንደ ተደራቢ አጥቂም ጭምር በመሆን እጅግ ድንቅ አገልግሎት እየሰጠ ነው። በጉልበቱም የሚታማ አይነት ተጫዋች አይደለም። ዓመት ሙሉ በጉዳት የራቀ ሰውም አይመስልም። ስለዚህ እንደኔ ካሁን በኋላ አሰልጣኝ ሚኬል አርቴታ ኦዴጋርድ ከጉዳት እንኳን ቢመለስ ካይ ሃቨርትስን በቋሚነት ይዘው የሚቀጥሉ ነው የሚመስለኝ፣ ከኤዜ ጋር እየቀያየሩ ማለት ነው። ስለዚህ አሁን ያለው ነገር ለአርቴታ በደንብ የተመቻቸው ይመስለኛል። ካይ ሃቨርትስ እየሰጣቸው ያለው ግልጋሎት እሳቸው ለሚፈልጉት አይነት ተመልሶ የሚከላከል ወደፊት እየሄደ ሜዳውን ሁሉ የሚያካልል ተጫዋች ይወዳሉና ያንን ግልጋሎት በደንብ እየሰጣቸው ስለሆነ ካይ ሃቨርትስ ካሁን በኋላ በቋሚነት በደንብ እንመለከተዋለን ብዬ ነው እኔ በግሌ የምጠብቀው። ስለዚህ አርሰናሎች በእርግጥ ትሮሳርድ ሲጎዳ ጥሩ የማይሆነው ነገር ምንድነው? ማርቲኔሊ ብዙ ጊዜ ቋሚ ሆኖ ሲሰለፍ ጥሩ ቀን አያሳልፍም፣ ተቀይሮ ሲገባ ነው ጥሩ ቀን የሚያሳልፈው። ስለዚህ ይሄ ትንሽ ያሳስባል። ነገር ግን ትሮሳርድ ያን ያህል ከባድ ጉዳት እንዳልገጠመው አርቴታ ተናግረዋል። ነገር ግን ነገ እንደዚሁም ደግሞ ከነጎዲያ በሐሙሱ የብሬንፎርድ ጨዋታ በኩል መግለጫ ስለሚሰጡ የዛኔ ሁሉንም ነገር ግልጽ ያደርቃሉ ተብሎ ይጠበቃል። አርሰናል ብሬንፎርድን እንግዲህ ሐሙስ ዕለት ከሜዳ ውጭ ተጉዞ ነው የሚገጥመው። ጨዋታውም በአርሰናል አሸናፊነት የመጠናቀቅ እድል እንዳለው በርካቶች እየተናገሩ ይገኛሉ። በነገራችን ላይ ኦፕታ ሱፐር ኮምፒውተር አርሰናል ዘንድሮ 3 ዋንጫዎችን ያሳካል ሲል ግምቱን አስቀምጧል። አንደኛ የካራቦ ካፕ ዋንጫን ከማንቸስተር ሲቲ
ይወስዳል ሲል ገምቷል። ሁለተኛ የፕሪሚየር ሊጉንም ዋንጫ አርሰናል ያሳካል ሲል ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። ሶስተኛ የሻምፒዮንስ ሊግ ዋንጫን ከባየር ሙኒክ በላይ በመሆን ያሳካል ሲል ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። እንደኔ ኦፕታ ስለ ፕሪሚየር ሊግ እና ስለ ካራቦ ካፕ ያነሳው ሐሳብ ያስማማኛል። ሁለቱ ዋንጫዎች አርሰናል የሚያሳካቸው ይመስለኛል። ካለው ወቅታዊ ብቃት አንጻር የሻምፒዮንስ ሊግ ነው ትንሽ በጣም ከባድ ፍልሚያ የሚሆነው። በተለይ እንደ ባርሴሎና ያሉ ቡድኖች እጅግ አስደናቂ ብቃት ላይ ይገኛሉ። እነ ባየር ሙኒክ በእርግጥ ባየር ሙኒክን አርሰናል 3-1 አሸንፎታል ዘንድሮ። ስለዚህ የሻምፒዮንስ ሊጉ ነገር ትንሽ በጣም ከባድ የሚመስል ቢሆንም ፕሪሚየር ሊጉና ካራቦ ካፑ ግን ከአርሰናል የሚወጣ አይመስልም። ስለዚህ መድፈኞቹ በተለይ ዛሬ ሲቲ ነጥብ የሚጥልላቸው ከሆነ ሻምፒዮንስ ሊጉን ለማንሳት ማሰብ መጀመር አለባቸው። ምክንያቱም ዛሬ ሲቲ ነጥብ ጣለ ማለት እንደኔ አርሰናል ከ90% በላይ ፕሪሚየር ሊጉን አሳክቶታል የሚል እምነት ስለሚኖረኝ ቀጣይ ደግሞ ሻምፒዮንስ ሊግ ላይ ትኩረት አድርጎ ትልልቅ አርሰናል በታሪኩ አሳክቶ የማያውቀውም ሻምፒዮንስ ሊግና ካሳካው ደግሞ ዘመናት ያለፉትን ፕሪሚየር ሊግን በዘንድሮው የውድድር ዓመት በማምጣት ለመድፈኞቹ ጥም ቆራጭ ዓመትን እንዲያሳልፉ ያደርጋሉ የሚል እምነት አለኝ ማለት ነው። እንግዲህ መድፈኞቹ ካሁን በኋላ ያላቸው ጨዋታዎች ምን ይመስላሉ የሚለውን ስንመለከት መድፈኞቹ ቀጣይ ከብሬንትፎርድ ጋር ይጫወታሉ። በመቀጠል በኤፍኤ ካፕ እሁድ ቀን ከዊጋን አትሌቲክ ጋር በኤምሬት ስቴዲየም 1 ሰዓት ተኩል ጨዋታቸውን ያደርጋሉ። በመቀጠል ሁለት ተከታታይ ጨዋታዎችን በፕሪሚየር ሊጉ ከሜዳቸው ውጪ ነው የሚያደርጉት። የመጀመሪያው ከወልቭስ ጋር ከሜዳቸው ውጪ ምሽት 5 ሰዓት ላይ ይጫወታሉ። በመቀጠል ከቶተንሃም ሆትስፐር ጋር በሰሜን ለንደን ደርቢ ምሽት 1 ሰዓት ተኩል ላይ ከሜዳቸው ውጪ ይጫወታሉ። በመቀጠል በፕሪሚየር ሊጉ አርሰናል በሜዳው ኤምሬት ቼልሲን ይገጥማል። ከዛም በመቀጠል ብራይተንን ከሜዳው ውጪ ተጉዞ የሚገጥም ሲሆን በመቀጠል ደግሞ ኤቨርተንን በኤምሬት ስቴዲየም ይገጥማል። በተለይ እነዚህ ጨዋታዎች የቶተንሃም፣ የቼልሲ፣ የብራይተን እና የኤቨርተን ጨዋታ እጅግ በጣም ወሳኞች ናቸው። ከቶተንሃም ጋር በሰሜን ለንደን ደርቢ ከሜዳው ውጪ፣ ከቼልሲ ጋር በኤምሬት ስቴዲየም፣ ከብራይተን ጋር ከሜዳው ውጪ፣ ከኤቨርተን ጋር በሜዳው ኤምሬትስ የሚያደርጋቸው ጨዋታዎች በጣም የዘንድሮን ዋንጫ በግልጽ አሸናፊን የሚጠቁሙ ናቸው የሚል እምነት አለኝ። ምክንያቱም ከዛ በመቀጠል አርሰናል በ15 ቀን ውስጥ ከሲቲ ጋር ሁለቴ ነው የሚገናኘው። በካራቦ ካፕ ይገናኛል በዋንጫ ከዛ በፕሪሚየር ሊጉ በርንማውዝን ገጥሞ በድጋሚ ኢታድ ላይ ሲቲን ይገጥማል። ኒውካስትል አለበት፣ ፉልሃም አለበት አርሰናል። ስለዚህ ከነዚህ አሁን ከነገርኳችሁ ጨዋታዎች በደንብ ነጥብ መሰብሰብ የሚችል ከሆነ ሌሎቹ ጨዋታዎች ያን ያህል አሳሳቢ ይሆናሉ ብዬ አላስብም። ሲቲን ከማግኘቱ በፊት በፕሪሚየር ሊጉ ጨዋታዎችን በደንብ አድርጎ በማሸነፍ ይህንን የነጥብ ልዩነት 9ን ቢያንስ እንዲሁ በ9 እንዳለ ወይም ደግሞ 6 ነጥብ ሆኖ ነው ኢታድ ሄዶ ሲቲን መግጠም ያለበት። ስለዚህ በደንብ አርሰናሎች ይጋደላሉ የሚል እምነት አለኝ። በእርግጥ ማንቸስተር ሲቲን በነገራችን ላይ ቀላል ጨዋታ አይደለም። አሁን ካሁን በኋላ ያለው ከፉልሃም ጋር፣ ከኒውካስል ጋር፣ ከሊድስ ጋር፣ ከኖቲንግሃም ጋር የመሳሰሉ ጨዋታዎች ነው ያሉት። ነገር ግን የሲቲ ምንድነው አብዛኞቹን በሜዳው የሚያደርጋቸው ጨዋታዎች ናቸው። ስለዚህ መድፈኞቹ የትኛውንም ነጥብ ባለመጣል ልክ ዮኮሬሽ እንዳለው እያንዳንዱን ጨዋታ በማሸነፍ የራሳቸውን ዕጣ ፈንታ በራሳቸው እጅ መወሰን ይችላሉ ማለት ነው። እንግዲህ በዛሬው ወሳኝ ስፖርታዊ ጥንክር ቪክተር ዮኮሬሽ የተናገረውን ስለ ሊያንድሮ ትሮሳርድ ጉዳትና ስለ አርሰናል ስለ መድፈኞቹ ቀጣይ ጨዋታ ወሳኝ ነጥብ አነሳው። ስለ ዮኮሬሽ አስተያየት ምን ትላላችሁ? እንደዚሁም ደግሞ አርሰናል ከቀጣዮቹ ጨዋታዎች በየትኛው ጨዋታ የሚቸገር ይመስላችኋል የሚለውን በአስተያየት መስጫ ሳጥን ውስጥ ልታስቀምጡልን ትችላላችሁ። ዛሬ ሲቲ ሊቨርፑል ጋር ከሚያደርጉት ጨዋታ በኋላ እንግዲህ በሌላ መረጃ በሌላ ጥንክር እስከምንገናኝ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን የምትከታተሉ ውድ የዩቲዩብ ቤተሰቦቼን ከልብ አመሰግናችኋለሁ። በሌላ ጥንክር እስከምንገናኝ ታዲያ በያላችሁበት ሁሉ ሰላም ተመኘሁላችሁ።